ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። መላ መርካቶን ባሳዘነው በትናንቱ ክስተት ከ150 በላይ ነጋዴዎች ሱቃቸው እየፈረሰ ቦታው ለአንድ ባለሀብት መሰጠቱ ታወቀ። ሚዲያችን ከ2 ሳምንታት በፊት ገደማም በዚህ ጉዳይ ላይ ማስጠንቀቂያ ሰጥቶ ነበር። ታዲያ ዛሬ የተፈራው ነገር ደርሷል። በዝርዝር ትሰሙታላችሁ። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ የቀጠለ ሲሆን የአሰፋ ቸኮል ሰሜን ምስራቅ እዝ ዛሬም በድጋሜ አከርካሪው ተሰብሯል። በሌላ በኩል ለታህሳስ 29 ለሚከበረው ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሐን በከባድ መሳሪያ ጥቃት ተፈጽሞባቸዋል። በዝርዝር ተሰሙታላችሁ። በአዲስ አበባ አዋሪ አካባቢ ዛሬ ያልተጠበቀ አስደንጋጭም አስደሳችም ክስተት ተስተናግዷል። በአዲስ አበባ አዋሪ ኦቪድ ኮንዶሚኒየም ውስጥ የተከሰተው አስደንጋጭ ግን ደግሞ አስደሳች ክስተት ምንድን ነው? ከእኛ ጋር ከቆያችሁ በዝርዝር ያዝነው ሌላኛው መረጃችን ነው። እነ አቶ ክርስቲያን ታደለን ጨምሮ የአማራ የህሊና እስረኞች ሳያጠፉ መንግስት በይቅርታ ይፈቱ ማለቱ ተሰማ። ምንጮቻችን እንዳሉት ከአማራ ክልሉ ግጭት ጋር በተያያዘ በእስር ላይ የሚገኙት እነ አቶ ክርስቲያን ታደለ በግፍ ከማረሚያ ቤት የሚገኙ የአማራ ተወላጆች ጭምር በይቅርታ ሊፈቱ መሆኑ ተሰምቷል። በዝርዝር ጉዳዩን ይዘነዋል። በዓለም አቀፍ መረጃችን በመካከለኛው ምስራቅ ውጥረት ነግሷል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያልተለመደ የዲፕሎማሲና የወታደራዊ ውጥረት መፈጠሩ ነው የታወቀው። ባለፉት 2 ቀናት በየመን በኩል የተሰማው ዜና የዓለምን መገናኛ ብዙሃን ትኩረት ስቧል። ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም ጉዳዮች ይዘናል። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክና ሼር እያደረጋችሁ እስከ መጨረሻው ተከታተሉን። መልካም ቆይታም። መላ መርካቶን ባሳዘነው በትናንቱ ክስተት ከ150 በላይ ነጋዴዎች ሱቃቸው እየፈረሰ ቦታው ለአንድ ባለሀብት መሰጠቱ ታወቀ። ሚዲያችን የዛሬ 2 ሳምንት ገደማ በሰራው አንድ ዘገባ መርካቶ አረጋ ሆቴል አካባቢ በተለምዶ ወርቅ ተራ በሚባለው ሰፈር ያሉ ነጋዴዎች ህዳር 30 2018 ዓ.ም ከወረዳው መሬት አስተዳደር አስቸኳይ የስብሰባ ደብዳቤ ተበትኖላቸው እንደነበር ጠቅሰን ነበር። በዚህም 2500 ካሬ ስፋት ባለው ቦታ ላይ በአብዛኛው በወርቅ በስኒከር ጫማና በሴት ቦርሳዎች ንግድ የሚተዳደሩት ነጋዴዎች ለሚዲያችን በወቅቱ እንደገለጹት ለልማት ተነሽ ናችሁ የሚል እንደተነገራቸውና ቦታው ለግለሰብ እንደተሸጠ እንደሰሙ ተናግረው ነበር። ቦታውን ለማልማት ራሳችን አቅማለን ቢሉም ሰሚ ያጡት ነጋዴዎቹ በዛሬው ዕለት ሱቆቻቸው በዘመቻ እየፈረሱባቸው መሆኑ ታውቋል። ዕቃ እንኳን አውጡ ብለው ሳይነግሩን ሌሊት 11 ሰዓት ገብተው ነው ጣራ መንቀል የጀመሩት። ሰው ዕቃውን እያወጣ ከላይ የጣራ ማገር እያቦነኑበት ሲያላቅቁ የነበረበት ሁኔታ ነው የነበረው ብለው ለሚዲያችን ቃላቸውን የሰጡት አንድ ሱቃቸው የፈረሰባቸው ነጋዴ ናቸው። ነጋዴው አክለውም አፍራሾቹ እሳት እንደመጣበት ሰው እያቻኮሉ እንደነበር ጠቅሰዋል። እንደ ሕፃን ብረታ ብረቶችን ቅራቅንቦ ለመልቀም የሚቻኮሉ ትልልቅ ሰዎችን አይተናል። የዜግነት ሳይሆን የተገዥነት ስሜት ነው የተሰማን። ከዚህች ለዘመናት ስንጠብቃትና ስንገብርላት ኖረን ከገፋችን ሀገር ላይ ህጋዊ የሆነ ህገወጥነት በግልጽ ተፈጽሞብናል በማለት በምሬት ተናግረዋል። አንድ ሌላ ነጋዴም በተመሳሳይ ለሚዲያችን በሰጡት ቃል ለመብታቸው ጥበቃ የሚረዳ ብጣሽ ወረቀት እንኳን ተዋረዱን በጠበቀ መልኩ እንዳልተሰጣቸው ይናገራሉ። ለዚህ ምክንያቱ ህግ መተላለፋቸውን ያውቁታል። የሚያስጠይቃቸውን መስመር ሁሉ ለመዝጋት ሞክረዋል። የዓመት ውል ባዋዋሉን ወር ባልሞላ ጊዜ ውስጥ ከውላችን ውጪ እንደ ቆሻሻ አውጥተው ጣሉን። ከአንዳንዶች የዓመት ኪራይ ሁሉ ተቀብለዋል በማለት አስረድተዋል። ሚዲያችን እንዳረጋገጠው ከ2 ወር በፊት ነጋዴዎቹ የኮሪደር ልማት እንዲያለሙና የአልሙኒየም ክላዲንግ እና መብራት ስቀሉ፣ ቀለም ቀቡ ተብለው በነፍስ ወከፍ ከ40 ሺህ እስከ 50 ሺህ ብር ከፍለው ነበር። ክፍያውን ብንፈጽምም ንብረታችንን እንኳን እንድናነሳ አልፈቀዱልንም። ለምን እንዴት ብሎ መብቱን የጠየቀ ሁሉ ከእስር ቤት አውለውታል። በሰው ቁጥር ኃይል በትነው እንደ ተወረረ ሀገር ሊገጥሙን ተቧድነው ጠብቀውናል በማለት ሁኔታውን ነጋዴዎቹ ገልጸውታል። ነጋዴዎቹ ቦታውን ራሳችን እናልማ አቅሟለን ቢሉም ከወረዳ የመጡት ኃላፊዎች ሕይወት መቅድምና መቅደም ነው፣ ተቀድማችኋል የሚል ምላሽ እንደሰጧቸው አስረድተዋል።
በሌላ መረጃ እነ አቶ ክርስቲያን ታደለን ጨምሮ የአማራ የህሊና እስረኞች ሳያጠፉ መንግስት በይቅርታ ይፈቱ ማለቱ ተሰማ። ምንጮቻችን እንዳሉት ከአማራ ክልሉ ግጭት ጋር በተያያዘ በእስር ላይ የሚገኙት እነ አቶ ክርስቲያን ታደለ በግፍ በማረሚያ ቤት የሚገኙ የአማራ ተወላጆች ጭምር በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃችሁ አለበት በሚል ታፍሰው የታሰሩት ፖለቲከኞችና የማህበረሰብ አንቂዎች ከመጪው የገና በዓል በፊት ከእስር እንደሚፈቱ ይጠበቃል። በመጀመሪያው ዙር ከእስር ይፈታሉ ተብለው ከሚጠበቁት መካከል አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንዶሰን አሰፋ፣ መስከረም አበራ፣ ዶክተር ጫኔ ከበደ እና ዶክተር ካሳ ተሻገር እንደሚገኙበት ምንጮች አሳውቀውናል። በሌላ መረጃ በአዲስ አበባ በአዋሬ ኦቪድ ኮንዶሚኒየም የተከሰተው አስደንጋጭ ግን ደግሞ አስደሳች ክስተት ብዙዎችን አነጋግሯል። ዛሬ ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ ሪል ስቴት በገነባው የጋራ መኖሪያ ህንፃ ላይ የመላውን ሰፈር ነዋሪዎችን ዓይን ያፈጠጠ ልብን በእጅ ያስጨበጠ አሳዛኝ አደጋ ተከስቶ ነበር። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በ7ኛው ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱም። ቤቱ ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በርብርብ በመተባበር በተአምር ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር የፈጣሪ ታምርና የወጣቶች ርብርብ አንዲትን ንጹህ ነፍስ ታድጓል። ይህንን ተከትሎም ለወላጆች አስቸኳይ መልእክት ተላልፏል። በተለይ ከፍታ ባላቸው ህንፃዎች ላይ የምትኖሩ እባካችሁ ለልጆቻችሁ ጥንቃቄ አድርጉ። የመስኮትና ሌሎችንም መውጫ በሮችን በደንብ ፈትሹ። ዛሬ በታምር የተረፈው ህፃን ለሁላችንም ትልቅ ማስጠንቀቂያ ነው ተብሏል። በቀጣይ ደግሞ ወደ አማራ ክልል ጉዳዮች እንሻገራለን። የአሰፋ ቸኮል ሰሜን ምስራቅ እዝ ዛሬም በድጋሚ አከርካሪው ተሰበረ። በእዙ ስር በዘመቻ አባናደው ከባድ ጉዳት ደርሶባት ዳግም የተደራጀችው 61ኛ ክፍለ ጦር ከትናንት በስቲያ በተደረገው ውጊያ የሰው ኃይሏን ጨምሮ 197 ወታደሮቿ ሲገደሉ ከ85 በላይ የሚሆኑት ደግሞ ቁስለኛ ተደርገውባታል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር እንዲሁም ከአፋባሃ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ዋንታ ባተ ኮር የተውጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ የአገዛዙን ጦር አከርካሪ በመስበር ታላቅ ድል መቀዳጀታቸውን ሚኒሊክ እዝ አስታውቋል። ታህሳስ 19 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ በሰሜን ምስራቅ እዝ 803ኛ ኮር ስር በሻምበል ጫላ የሚመራው 61ኛ ክፍለ ጦር ከእዙ ሜካናይዝድ ጋር በመሆን መነሻውን ከአይና ቡግና ከተማ አድርጎ ወደ ብርኮ በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምሕረት አቅጣጫ ለማጥቃት አስቦ ተኩስ የጀመረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መከላከል ሳይችል ቀርቶ ከባድ የሆነ ሰብአዊ፣ ቁሳዊና ሞራላዊ ኪሳራን ተከናንቧል። በዙ 23 በሁለት ሞርተር በበርካታ ዲሽቃና በሌሎች የቡድንና ከባባድ ሜካናይዝድ መሳሪያዎች ታግዞ ተሰልፎ የነበረው ያገዛዙ ኃይል ልብና እውነት ከሌለው መሳሪያ ብቻውን ዋጋ ቢስ መሆኑን አስመስክሮበታል ተብሏል። የ61ኛ ክፍለ ጦር የሰው ኃይል ኃላፊና ሌሎች የክፍለ ጦሩ አመራሮችን ጨምሮ 197 ያገዛዙ ወታደሮች ሲገደሉ ከ85 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። 7 ወታደሮች እጅ ከፈንጅ ተማርከዋል ብሏል ምኒልክ እዝ ለሚዲያ በላከው መረጃ። በተጨማሪም 2 ብሬን፣ 43 ክላሽንኮቭ መሳሪያ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ ፋኖ ማርኮ ታጥቋል።
ይህ በእንዲህ እንዳለ ታኅሳስ 29 የሚከበረውን ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሐኖች በከባድ መሳሪያ ጥቃት ተፈጽሞባቸዋል። ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሐንን በገፍ ጨፍጭፏል። የአገዛዙ ኃይል ታኅሳስ 29 2018 ዓ.ም የሚከበረውን ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሐኖች ላይ በፈጸመው የከባድ መሳሪያ ድብደባ 2 ንጹሐን ሲገደሉ 9 ደግሞ ክፉኛ መቁሰላቸውን ሚዲያችን ከግንባር ለማረጋገጥ ችሏል። በዓሉን ለመታደም ወደ ላሊበላ ከተማ ጉዞ የጀመሩት ንጹሐኑ ታኅሳስ 19 2018 ዓ.ም በተደረገ የጨበጣ ውጊያ 282 በላይ ያገዛዙ ወታደሮች የተደመሰሱበት በቡግና ወረዳ ብርኮ ተብሎ ከሚጠራው አካባቢ ሲደርሱ ነው ጥቃቱ የተፈጸመባቸው። በሰዓቱ ያገዛዙ ኃይል በአካባቢው ሙትና ቁስለኛውን ካነሳ በኋላ የብርኮ ቀበሌን በከባድ መሳሪያ እየደበደበ ነበር። የብርኮ አንደኛ ደረጃ ትምህርት ቤትም ያገዛዙ ኃይሎች በፈጸሙት የዘፈቀደ የከባድ መሳሪያ ድብደባ መውደሙ ታውቋል። በሌላ መረጃ የሰሜን ወሎ ሀገረ ስብከት ንብረት የሆነችው መኪና ተመለሰች። በትግራይ ጊዜያዊ አስተዳደርና በሰሜን ወሎ ሀገረ ስብከት መካከል የተደረገው መልካም ግንኙነት ፍሬ አፍርቷል። በጦርነቱ ወቅት ተወስዳ የነበረችው የቤተ ክርስቲያኗ የስራ መገልገያ ተሽከርካሪ በዛሬው ዕለት በይፋ ተመልሳለች። ተሽከርካሪዋ ከ2013 እስከ 2014 ዓ.ም በነበረው ግጭት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም አሁን ላይ በሰላማዊ መንገድ ለባለቤቷ ተመልሳለች። የትግራይ ክልል ጊዜያዊ አስተዳደርና ፕሬዝደንት ጀነራል ታደሰ ወረደ ላሳዩት አዎንታዊ ምላሽና የበሰለ አመራር ከሀገረ ስብከቱ የምስጋና ምስክር ወረቀት ተበርክቶላቸዋል። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ የመኪናውን ቁልፍ ተረክበዋል። አባቶች በሰጡት መግለጫም ይህ ተግባር በሁለቱ ህዝቦች ማለትም በአማራና በትግራይ መካከል ለሚኖረው መልካም ግንኙነት ትልቅ በር ከፋች መሆኑን ገልጸዋል። መኪናዋን ተረክበው ላመጡ የሉካን ቡድን አባላትም በሀገረ ስብከቱ ልዩ ሽልማትና ምስጋና ተሰጥቷቸዋል። ይህ በጎ ተግባር ለዘላቂ ሰላምና ለወንድማማችነት ትልቅ ትርጉም አለው ነው የተባለው። በመጨረሻም በመካከለኛው ምስራቅ ውጥረት ነግሷል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያልተለመደ የዲፕሎማሲና ወታደራዊ ውጥረት መፈጠሩ ተዘግቧል። ባለፉት 2 ቀናት በየመን በኩል የተሰማው ዜና የዓለምን መገናኛ ብዙሃን ትኩረት ስቧል። ሳውዲ አረቢያ በየመን ሙካላ ወደብ አቅራቢያ በፈጸመችው የአየር ድብደባ የተባበሩት አረብ ኤሚሬትስ ለምትደግፋቸው ታጣቂዎች የሚላኩ የጦር መሳሪያዎችን ማውደሟን አስታውቃለች። ሳውዲ አረቢያ ጥቃቱን የፈጸመችው ከኤሚሬትስ የተላኩና ለቀጠናው ደህንነት ስጋት የሆኑ መሳሪያዎችን ለማውደም ነው ብላለች። የየመን መንግስት የኤሚሬትስ ጦር በ24 ሰዓት ውስጥ ለቆ እንዲወጣ ያዘዘ ሲሆን ሳውዲ አረቢያም ይህንን ውሳኔ በመደገፍ የብሔራዊ ደህንነት የቀይ መስመር ነው ስትል አስጠንቅቃለች። በሁለቱ ሀገራት መካከል የተፈጠረው አለመግባባት ይፋ መውጣቱን ተከትሎ በባህረ ሰላጤው ሀገራት የአክሲዮን ገበያ ላይ መውረድ ታይቷል። ሁለቱ ሀገራት ለረጅም ዓመታት በየመን ጦርነትና በጂሲ ውስጥ የቅርብ አጋር የነበሩ ቢሆንም አሁን ግን የየመን የወደፊት ዕጣ ፈንታ ላይ ያላቸው ልዩነት ወደ ግጭት እያመራ መሆኑ ተገልጿል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው ዋና ዋና መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን እንመለሳለን። እስከዛው በያላችሁበት መልካም ቆይታ ተመኘን።